ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ትናንትና ማታ ነው የገባሁት። እንደነገርኳችሁ ወደ ኖርዝ ጃፓን ሆካይዶ ሳፖሮ ከተማ ሄጄ ለሁለት ቀን በስራ 2 ቀን ደግሞ ትንሽ ኔቸርን አይምሮን ሪፍሬሽ ለማድረግ በጣም እንደኔ ሸምገል ላላችሁት አንዳንድ ጊዜ ፒስ ብሎ ፍሬሽ አይምሮን ጸዳ ማድረግ ጥሩ ነገር ነው። ማይንድ ሶል ስፒሪት ይሉታል። እና 2 ቀን ዛንት እንደገለ ራሴ እንትን ብዬ በራሴው ኤክስፔንስ እና ተመለስኩኝ። ስለዚህ አሁን በቃ በቅርብ ጊዜ ውስጥ ከአንድ ከ2 ሳምንት ዛሬ ባስ ሄር 14 ነው 16 ቀን በኋላ ወደ ኖርዝ አሜሪካ መለሳለሁ። ዛሬ ወደ እናንተ የቀረብኩት በሀገራችን ላይ የሚካሄደው ይህንን የምታዩትን እንትን ነው። ዛሬ አሁንም ስለዚች እህት መናገር ፈልጋለሁ። ነገር ግን ስለዚህ አባሳንጆ ለሚባለው 84 or 85 years old የሆነው somehow ትልቅ ኮኔክሽን ያለው ነው። እዚህ አፍሪካን ኦርጋናይዜሽን ውስጥ ምን እንደሆነ ያው ኮራፕት ናቸው እነሱም ብዙ የሆነ ነው። ይሄ ሰውዬ ይሮጣል። ከመሞቴ በፊት ፒስ ፕራይስ ማግኘት አለብኝ ብሎ የሚፈልግ ሰው ነው። እና ብዙም ጊዜ ታውቃላችሁ በዚህ በዶፍ እዛ ሀገራቸው ውስጥ አንድ ክፍል ሀገር ነበረች። ዲስምስ ካደረጋት ፕሬዚዳንት አልነበረም፣ ወታደር ነበር፣ ሱር ጄኔራል ነበር። አንዳንድ ሰዎች ሲያወሩ ሰምቼ ፕሬዚዳንት በነበረበት ጊዜ ኖ ፕሬዚዳንት አልነበረም። አሁን ልክ ይሄ ሰውዬ በአፍሪካ እንትኖች አብይ አህመድ ነው የላከው፣ አፍሪካ እንትኖች ልከውኛል ብሎ መጣ። ሲመጣ ቢያውቁትም ከዚህ በፊትም ይሄ ሰውዬ ጦርነት ከመጀመሩ በፊት እየተመላለሰ እሱ በመጣ ቁጥር ቦምብን ይጥላል፣ ምን ይላል፣ እየተመላለሰ ያደረገ ነው። ከዛም በኋላ ከ2 ከ3 ዓመት በኋላ ከጦርነቱ በኋላ ደግሞ የሰላም እንትን ባለበት ጊዜ መግባት አለበት ብሎ አብይ አህመድ ነው፣ በጣም በዲዎች ናቸው። በአብይ አህመድ እሱ መግባት አለበት ፒስ እንትን ኔጎሽዬሽን ውስጥ ብሎ ገፋፍተው እሱ ያደረገ ነው። እና መጥቶ ሰው ሲመጣ መቀበሉ ክፋት የለበትም፣ ማዳመጡ ክፋት የለበትም። ምክንያቱም ለሰላም ነውና የሚጮሁት። ከዛም መጣ፣ ሰማ፣ ማስተናገድ አለባቸው። አሁን ችግሩ እዚህ ሰው ስለዚህ ውጤት ያመጣል አያመጣም የሚሉት ላይ አይደለም አሁን መነጋገር የምፈልገው። ያመጣል ካየነው ያመጣል ተብሎ የሚጠበቅ ነገር አይደለም። በዛ መሄዱ ነው የሚቀለው ይሄ ሰውዬ። ነገር ግን ደግሞ ይሄ ሰውዬ የተፈራረሙት ውስጥ ከተፈራረሙት አፈራራሚዎቹ አንዱ ነው። ስለዚህ ፖለቲካ ወደዚህ ልጅ ልገባ ነው። ፖለቲካ እቺ ሴትዮ በጣም ምስኩላ ነች። በጣም የምትለው ነገር ሁሉ ከአፏ የሚወጣው ሁሉ ጸያፍና በእውነቱ ብልግና ነው። ዋይንን አልክ በሉኝ። ኤርፖርት ላይ ቁጭ ብዬ ተልኮልኝ 2-3 ቪዲዮን ኮምፕሊትሊ ሰማሁት። ኖት ማድረግ ጀመርኩኝ። ጸጉር ቢኖረኝ ጸጉሬን ላጫለሁ ነው ነቃለሁ።
ስትሬች ማድረግ ኤግዛክትሊ ወርድ ነው፣ ኤክስፕሬሽን ነው። ነገር ግን ገረመኝ። አየ ያላቸውን ስሙ። ከዚህ በፊትም ሲመጣ ያደረገ ነገር የለም። እጅ ለእጅ ተያይዞ እጁን ይዞ አሁን ወዴት ነው የምትሄደው? ደጋፊ መስላ ተቆርቋሪ መስላ ወዴት ነው የምትሄደው? ወደ እንደነገርኳችሁ ባለፈው ጊዜ ከዚህ ሴትዮ ጋር በውስጥ ጽፋልኝ ይሄ ባለፈው ሁሉም ጊዜ ፖስት አድርጌ 3-4 ጊዜ ከተመላለስን በኋላ ፈቃደኛ ስላኖች ፖስት ስላላደረኩት አርካይቭ ውስጥ አለ። ይሄ ነው የሚባል ጥላቻ በዶክተር ደብረጽዮን ላይ አላት። ለምን ቢባል ፈልገን አግኝተነዋል። አሁን ምንድን ነው ያለችው? ብትወታ እጁን ይዞ ተያይዘው ሄዱ። እንግዳ ነው የመጣው። ፖለቲካን ብታውቂ ባህል ነው። በናይጄሪያ ባህል እጅ ተያይዞ ነው እጁን የማይለቀው። ፕሮባብሊ አበሳንጆ ሊሆን ይችላል። ይሄ ደግሞ አንድ ሰውዬ መልክተኛ አንድ አብርሃምን ያላወቀውን ስትይ ኢንዳይሬክትሊ አወቀውን በአፉም ከፈተ ማላከፈተ መልክተኛ ሲልክ አወቀው ማለት ነው። ቲፒኤልኤፍን አወቀው ማለት ነው። አንድ ልበልሽ። ሁለተኛ እጁን ይዞ ሄደ። ምን እንዲያደርገው ትፈልጊያለሽ? ልቀቀኝ እጄን ልልሽ? ኩኩሉ ጨዋታ መሰለሽ እንዴ? ልቀቀኝ እጄን፣ አትምጣብኝ፣ ተመለስ። ጦርነት ነው ክፈቱ የምትዩ? ክርስቶስን አማኝ ነኝ እያልሽ ያለ አንድ መጽሐፍ ቅዱስ ጥቅስን ሳታጠቅሽ የማታወሪ እንግዳው ክርስቶስ ቀኝህን ስጠኝ ግራህን ስጠው ነው የሚለው። ወደዛት ሚንስ ስለ ሰላም let me tell you something, give a chance for the peace ነው የሚለው እና እነሱም ጦርነትን የከፈተ የለም ያሉት ያለም። ስለዚህ ሰላምን ይዤ መጥቻለሁ ኔጎሽዬት አደርጋለሁ ቢል ሊቀበሉትም ላይቀበቱም ሲል መጥቷልና ይሄ ሰውዬ ቦታ አለው። ሳውዝ አፍሪካ ላይ አይተሽዋል እንዴ? መሀል እኮ የነበረው መጀመሪያ የነበረው መሀል የነበረው እሱ ነው እኮ። ከዚህ በፊትም ቢሆንም ተጠቃ ቢረዳም ባይረዳም የስነ ስርዓቱ ህጉ በእንደዚህ ነው የሚኬደውን ፖለቲክ የፖለቲክ እውቀትሽ ምስኩላ ነው ያልኩሽ ለዚህ ነው። ትልቁ ግን አሳሲኔሽንን ዶክተር ደብረጽዮንን እንዲገደል ተናግረሻል። እንዴት? ፋክቱን ይዤ ነው መነግርሽ። ከእንግዲህ ወዲያ እንደውም እቺ ሴትዮ ስትናገር ሁሉ ላኩልኝ። አንዳንድ ጊዜ በውስጥ ጽፍላችኋለሁ። ይበቃል፣ ላኩልኝ። ምንድን ያልሽው? እስራኤል ውስጥ ስሙንም አላወቅሽ፣ ማን እንደሆነም አታውቂ። እስራኤል ውስጥ የትን ቦታም እንደደር የተገደለ ፕራይም ሚኒስተሩን ታውቃላችሁ ወይ አልሽ። ከአሲን አረፋት ጋር ስለተጨባበጠ አየሽው። ቅንጽዋን እናቶቻችን ሚቋጫት እንትን የለችም ነጠላቸው ምናምን የዛችን ያህል እንኳን እችን ያህለውን ይዘሽ ነው ያወራሽው። let me introduce you. I was there, by the way, University of Jerusalem. ኖት ይዣለሁኝ ልነግርሽ። ስሙ ይስሐቅ ረቢን ይባላል። ነፍሱን ይማረውና ይስሐቅ
ረቢን ኮኔክት የሚያደርገው የሚያገናኘው ብዙ ነገር አለው። ይሄ ሰውዬ ከዚህ ፕራይም ሚኒስተር ከመሆኑ በፊት ለእስራኤል ኢንዲፔንደንትነት የተዋጋ ነው። 1994 ነፃነቷን ከመሰደው በፊት ስሙ ምን ይባል ነበር? ሐላል ይባላል። ሃጋ ይባል ነበር። Jewish Defense Force. Would you hear this one? Tigray Liberation Front. ሰምተሻል? ያንን ምናምን ዶክተር ደብረጽዮንም ደግሞ እንደዚሁ ከልጅነቱ ጀምሮ ለዛ ህዝብ ሲዋጋ ነበር። ይህ ሰውዬ assassinate, just listen here. Assassinate የተደረገው 1995 ነው. I believe it's in November. Maybe I'm wrong. November or October. Yet in Tel Aviv. እንዴት ነው የተገደለው? የፒስ ራሊ የሰላም ስብሰባ አድርጎ በትልቁ ኪንግ እስራኤል ፓርክ የሚሉት ነበር። አሁን ያ ፓርክ የማሰብ መሰለሽ ያለው ይስሐቅ ራቢን ፓርክ ነው የሚባለው። በአንድ ራይት ዊንግ ፈናቲክ ራይት ዊንግ ሪሊጂየስ ፈናቲክ ነው የተገደለው። እየሳቅሽ በማወቅም አለማወቅም ፕሮሞት ታደርጊያለሽ እንዲገደል። ፕሮሞት ልክ ስሚው የምትናገሪውን do you have a record የምትናገሪውን ስሚው ነው ወገኖቼ። የምትናገራችሁ ተረት ነው። አንድም ሶርስ የላትም። እንዲህ አለ ዶክተር ደብረጽዮን። ይሄ ስብሰባ እንዲህ አይነት ስብሰባ አልተካሄደም። ውሸት። እንዴት እንደሆነ ልንገራችሁ ትንሽ። ድሮ ይሄ የኦሮሞ ፓርቶች እነ ጆሃር መሐመድ መነሶታ፣ ሌሎቹ ደግሞ ደርጊስቶችና ዘውዶቹ ከዲሲ አንዳንድ ሌሎችም ነበሩና ፎልስ ኢንፎርሜሽን ኮኦርዲኔት ያደርጉ ነበር። እንዴት አንድ ነበረ ደግሞ በኋላ ጆይን ያደረጋቸው ሐረሮ ምናምን የሐረሮ የሚሉት ነበር። አንድ ወቅት ላይ ፎልስ ኢንፎርሜሽን ሼር ያደርጋሉ እና ከነዚህም ሲሰማ ከዛም ሲሰማ ይሄም ሲሰማ እነዚህ ውሸታሞች ዩቲዩቦችም ሲሰማ እውነት ይመስል ነበር። ዳስ ዋይ አገሪቷ በዛን ጊዜ አገሪቷን እንዲህ ሼክ ያናጉትና የዚህ መንግስት መምጫው ምክንያት የሆነው ፎልስ ኢንፎርሜሽን ትሬስ። አሁን ከዛ በኋላ እነዚህ እንትን ካሉ በኋላ አንዳንዶቻችን በሚዲያ ውስጥ ያለን ሌላ በአካዳሚ ውስጥ ያለን ሁኔታውን ውጤት የሰሩትን ውጤት በማየት ከ10 ዓመት 10 11 12 ዓመት ከጀመረ መጽሐፍና ቮለንተርሊ ዲቤት ማድረግ ተጀመረ። ነገር ግን they are well organized, they are word ስለሆኑ immediately መምታትና ማክሸፍ አልተቻለም።
ዛሬም እቺ ሴት ሶርሷ ከየት ነው? ማን የተናገረው? መጀመሪያ ሲሚላሪቲ ወርዱን ከየት ነው የመጣው? ማን ነው? ይሁን አሁን እንግዲህ ትሬስ ማድረግ ጀምረናል። ዛሬ ቴክኖሎጂ አለ። አበበ አቡ ብለህ መጥራት ይቻላል አይደል እንዴ? ነገር ግን ስዌርስታር አበበ ነው። ዛሬ ቴክኖሎጂ አለና ይሄን ኢንፎርሜሽን የሰማው ይሄን ኢንፎርሜሽን ከየት ነው የመጣው? ይሄን ነው ብለህ ስታዋቅረው ከየት እንደተጀመረና ምን ያህል ሲሚላሪቲ እንዳለው ታውቃላችሁ። ብዙ እንትን ያለበት መሀል ፈርስ እንኳን ትራምፕ አንድ ስብሰባ ላይ ይቅርታ ካለ እንትን መውጣት አይደለም አፓረንትሊ ያመልጠውና ጋዝ ይለቃል፣ ፈሳ ማለት ነው። ከዛ ሚኒስትሮቹ በጣም ትንሽ ነውና እጃቸውን እንትን ማለት ጀመሩ። አዋቂዎች ይህንን አብ ተጠቀሙና ለዩት። ከቋንቋው ለይቶ ሲል ይሰማል፣ ሲያደርጉት ይሰማል። ዛሬም እንደዚህ ነው። ስለዚህ አሁን እቺ ልጅ የምታገኘው አንድም ሶርስ የላትም። ከየት ይመጣል? አሁንም ቅድም እንደነገርኳችሁ እዚህ ኖርዝ አሜሪካ ላይ በጣም ያ የነበረው እንትን በተለያየ መዋቅር ውስጥ ይሄኛው አሁን ያለውን አጥፊው መንግስት ይሄንን እንትን ኢማጂን አድርጉ። እንዲህ አይነቱን ሲስተም እንዲህ አይነቱን የፕሮፓጋንዳ እንትን ኢንክሉድድ በገንዘብ ይከፈላት አይከፈላት የማውቀው ነገር የለም፣ ልናገርም አልችልም። ከዚህ አሁን ይህንን ኮኦርዲኔት አድርጎ ፕላስ በገንዘብ ምን ይህንን መቋቋም ይችላሉ ወይ ሲባል ብዙ ባጀት የሌላቸው በጣም ምስኪን ድሆች ናቸው። እንደኔና እንደናንተ አይነቱ ለእውነት ከቆምን ለአገሪቷ ደህንነት የምንቆም ከሆነ እንደነዚች አይነቷን ዛሬ ኢንዳይሬክትሊ ይሄ ሰውዬ እንዲገደል እንደ እርዝ ሽጊቭ ኤግዛምፕል የሰላም ስብሰባ አድርጎ ነው ይህ ይስሐቅ ራቢን አሳሲኔት የሆነው። ኢንፋክት የመጀመሪያውን ወርድ ያመጣው ሰላም የሚደረገው ከጠላት ጋር ያለው ይሄ ሰውዬ ነው። ዛሬ በየቦታው አካዳሚያን ይናገሩታል። ምን ያህል ፖፑላር መሆኑን ስሜ ያ የአሳሲኔት የተደረገበት ቦታ ስሙን ይዞ እስከ ዘላለም ይኖራል። እንደ ቀልድ አድርገሽ አንዱ ገሎታል። ኖ አንድ ራይት ዊንግ ሪሊጂየስ ፈናቲክ ነው የገደለው። ዛሬ እስራኤል በራይት ዊንግ ነው የምትመራው። ያንን ስም ቀየረው። ይሄ ሰውዬ የሞተበትን ፓርኪንግ እንደ መስቀል ወገኖቼ፣ እንደ መስቀል አደባባይ ትልቅ እስራኤል ኪንግ ኦፍ እስራኤል ፓርክ ይባል ነበር። እዛ ቦታ ነው ብዙ ራሊ የሚያደርጉት እንትን የሚደረጋል። አይ ኖ ዲስ ፕሌስ ሃፕን ቱ ቢ በዛን ጊዜ ተላቪቭ ባይኖር ጀሩሳሌም ነበርኩኝ ይሄ ነገር ሲሆን ይህ ሰላም ፓለስቲናዎች ባያፈርሱት ኖሮ ምናልባት ዛሬ ዓለማችን ዲፍረንት ሁኔታ ላይ ልትነበር ብዬ አምናለሁኝ። ዛሬ እቺ ደግሞ
እጅ ለእጅ ተያይዞ ነው የሄደው። ታዩታላችሁ። ምን እንዲሆን ታድርጊያለሽ? ኩኩሉ አይደለም ጨዋታ አገር መምራት፣ ወሬ አይደለም አገር መምራት። ብልጥነትና ጥበብ ያስፈልጋል። በተለይ ትግራይ ላይ በዚህ ሰዓት አለችበት። አንፎርቹኔት ሆኖ እንዳንቺ አይነቱ ብዙ ሰሚዎች ሊኖራቸው ይችላል። አኮርዲንግ ቱ ዩር ሰብስክራይበር ስመለከተው አንዳንድ ቋንቋውን ተናጋሪዎች የውሸት ሊያናፍሱልሽ ይችላሉ። ኬት እንደምታገኘው ሶርሱን ትሬስ እያደረግነው ነው። ነገር ግን አንድም ያ ስብሰባ አልተካሄደም፣ እንደዚህ ነገርም አልተባለም። You don't have no source. Show us the evidence to believe you. Show us the evidence. Otherwise, zilch is gurting. በተለይም ሆሊ ባይብልን ሳጠቅሺ አንድ ነገር ትናገሪ። ነገር ግን እንደ ቀልድ እኮ ነው የተመለከትሽው። እንደ ቀልድ ሄዶ እጅ ስለተያያዘ ስለጨበጠ ነው። በእስራኤል 1,000 people ለሰላም ወጥተው አብረውት በነበሩበት ጊዜ አንድ ፈናቲክ የሆነ ሪሊጂየስ ራይት ወይ ፈናቲክ ነው የገደለው። ኦክቶበር 1994 ይሄ ሰውዬ ላደረገው እንትን እንደዚህ ከመሆናቸው በፊት ኖቤል ፒስ ፕራይስ ለሱም ሽሞን ፓሬ እንደገና ለይስሐቅ አረፋትም ሰጥተውታል። ወር በአመቱ 1995 I believe ኦክቶበር ወይም ኖቬምበር እንዲህ ባደረገበት ጊዜ ተከፈለ፣ ተገደለ። እንግዲህ ይሄ ነው እውነተኛ ታሪኩ። አንቺስ ፕሮሞት የምታደርጊው እንዲገደል ነው? ለምን አመጣሽው? ለምን አመጣሽው? ዲስፖይንት ሆኛለሁ። ሶ ዋት? ዲስፖይንት ብትሆኚ ያንቺ ዲስፖይንት ማለት መሆን አይደለም። ዶክተር ደብረጽዮን የሚጨንቀው ህዝቡ ያንን ሾልደሩ ላይ የተሸከመውን ህዝብ እንደ ቀልድ መታዩ። ይሄ የዚህን ሰውዬ ታሪክ ነገርኩሽ አይደል? እስራኤል ነፃነቷን ከማግኘቷ በፊት ወታደር ነበር። ከዛም በኋላ ቺፍ ስታፍ ነበር። ቺፍ ስታፍ ሚሊተሪ ጆዊሽ ዲፌንስ ፎርስ። ስለዚህ እባክሽ ረዘም አደረግኩት ወገኖቼ። ምን ነገር ያለበት ነገር ነው። ትልቁ ፖይንት የምትላችሁ እውነት አይደለም፣ አልተካሄድም፣ አልተደረገም። that kind of meeting show the evidence። አንድ ከዛ እንዲህ አይነት ስብሰባ ውስጥ ነበርኩ የሚል በሚዲያም ሆኖ አንመስሌ በሚዲያም ሆኖ ይውጣ አንመስሌ ያሳየን ነው። ሁለተኛ አደቡ ማድረግ ትልቅ ነገር ነው። የሰላም ሰው ነኝ ካልሽ፣ የሰላም ሴት ነኝ ካልሽ የሚገደል ፕሮሞት አታደርጊም። አንፎርቹኔት ይሄንን ነው የምታደርጊው። በሉ ወገኖቼ፣ በጣም የሚያሳዝን ነው። እግዚአብሔር ከእናንተ ጋር ይሁን። ሼር አድርጉልኝ። ይሄንን ሼር፣ ኮፒ ሊንክ ሼር አድርጉት። Really, we need it. Thank you.